ሰላም ቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ የዛሬ ትምህርታችን የሚሆነው በአራተኛ ድምጽ በመጀመር የተለያዩ ቃላቶችን መስራት ነው ማለት ነው። እነዚህ የተለያዩ ቃላቶችን እዚህ ጋር እየሰራ እናያለን ማለት ነው። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ኦንላይን መማር ትፈልጉ ከስር ባስቀመጥኩት ስልክ በ0944 3771 54 ደውላችሁ መመዝገብ ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንቀጥልና እንግዲህ እዚህ ጋር በአራተኛ ድምጽ የተመሰረቱ ቃላቶች ናቸው ማለት ነው። እነዚህም በአራተኛ ድምጽ የተመሰረቱ ቃላቶችን እያነበብን እያንዳንዱ እናያቸዋለን ማለት ነው። እንግዲህ በአራተኛ ድምጽ ሁሉም እዚህ ጋር ሁሉም በአራተኛ ድምጽ ነው የተመሰረቱ። እነዚህ የተለያዩ ቃላቶች ናቸው ማለት ነው። እያነበብን አንድ ባንድ እናያቸዋለን ማለት ነው። እሺ እዚህ ጋር እንደምትመለከቱት ሀገር ይላል ማለት ነው። ሀገር ብለን እናነባዋለን። እዚህ ጋር አራተኛ ድምጽ እንጀምራለን፣ እናነባለን ወይም እንሰራለን ማለት ነው። ሀገር፣ ሀሳብ፣ ሀብት፣ ሀብት፣ ሀምሳ ብለን እንደዚህ የተለያዩ ቃላቶችን መስራት እንችላለን ማለት ነው። እንደዚህ እየሰራን መለማመድ እንችላለን ማለት ነው። ከዛ ቀጥሎ ደግሞ የለ ቤተሰቦች ወይም የለ አራተኛ ድምጾች አሉ። እዚህ ጋር ቃላት እንሰራለን ማለት ነው። ላባ፣ ላባ፣ ላላ፣ ላም፣ ላስ ብለን እንደዚህ ቃላቶችን መስራት እንችላለን ማለት ነው። ከዛ ቀጥሎ ደግሞ የመ ነው ማለት ነው። ማ ብለን እናነባለን፣ ቃላት እንሰራለን ማለት ነው። እሺ ከዚህ ቀጥሎ ደግሞ ማር፣ ማሰ፣ ማበር፣ ማዶ እንደዚህ ብለን ቃላቶችን እንሰራለን ማለት ነው። ከዛ ደግሞ ወደሚቀጥሉት እናልፋለን ማለት ነው። እሺ ቀጥሎ ደግሞ የሰ አራተኛ ድምጽ ነው ማለት ነው። ይህን የሰ አራተኛ ድምጽ የተለያዩ ቃላቶች እንሰራለን ማለት ነው። እሺ ሳር ብለን ሳንቲም፣ ሳህን ብለን ቃላቶችን መስራት እንችላለን። ከዛ ቀጥሎ የረ አራተኛ ድምጽ ራቀ፣ ራያ፣ ራሄል፣ ራስ ብለን እዚህ የተለያዩ ቃላቶችን መስራት እንችላለን ማለት ነው። ከዛ ቀጥሎ ደግሞ ወደ የሚቀጥለው እንሄዳለን። ይሄኛው ሁለተኛው ሰ ነው ማለት ነው። በዚህም ሌላ የተለያዩ ቃላቶች እንሰራለን ማለት ነው። እሺ ሰዓት፣ ሳጥን፣ ሳምንት፣ ሳልስት ብለን እንደዚህ ቃላቶችን እንሰራለን ማለት ነው። እሺ ከዛ ቀጥለን ደግሞ ይሄኛው ሻ አለ ማለት ነው። ሻንበል፣ ሻንጣ፣ ሻማ፣ ሻሽ እንደዚህ ብለን የተለያዩ ቃላቶችን እንሰራለን። ከዛ ቀጥለን ደግሞ ቃላት፣ ቃታ፣ ቃጭል፣ ቃል ብለን እንሰራለን። ከዛ ቀጥለን ደግሞ ባከነ፣ ባስ፣ ባትሪ፣ ባህል ብለን እንደዚህ ቃላቶችን በአራተኛው ድምጽ በመነሳት ወይም በመጀመር የተለያዩ ቃላቶችን እነዚህና ሌላም ብዙ መስራት እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ታክሲ፣ ታሪክ፣ ታምር፣ ታህሳስ ብለን እንሰራለን ማለት ነው። የተለያዩ ቃላቶችን በዚህ መልኩ መስራት እንችላለን ማለት ነው። ከዛ ቀጥሎ ደግሞ የምናገኘው የቻ ነው ማለት ነው። የቻ ቤተሰቦች አራተኛ ድምጽ ቻ ብለን እናነባለን ወይም ቃላት እንሰራለን ማለት ነው። እሺ እንግዲህ እዚህ ጋር የቸ አራተኛ ድምጽ ወይም ቻ ብለን የምናነበው
ቃላት እንሰራለን ማለት ነው። ቃላት እንስራ። ቻ ቻለ፣ ቻ ቻንስ፣ ቻ ቻሌንጅ፣ ቻ ቻው ብለን እንደዚህ የተለያዩ ቃላቶች መስራት እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ የነ ቤተሰቦች ወይም ና አራተኛ ድምፁ ና ብለን እንጀምራለን ማለት ነው። እሺ እዚህ ጋር ና ራሱ ና ያው ና ብለን አንድን ሰው ለመጥራት ስንፈልግ ና ብለን የምንጠቀመው ቃላት ነው። ከዛ ቀጥሎ ና ቀ፣ ናቀ፣ ና ናዝሬት፣ ና ናማ ብለን እንደዚህ ቃላቶችን መስራት እንችላለን ማለት ነው። ከዛ ቀጥሎ ደግሞ የአ ቤተሰቦች ናቸው ማለት ነው። በአራተኛው ድምፅ አ አመት፣ አ አለ፣ አ አደን፣ አ አሸ ብለን እንደዚሁ እንሰራለን። እሺ ከዛ ቀጥልን ደግሞ ካ ካርድ፣ ካ ካደ፣ ካ ካርድ፣ ካ ካህን ብለን እንሰራለን። እሺ ከዛ ቀጥልን ደግሞ ዋ ነው ማለት ነው። እንግዲህ እነዚህ የወ ቤተሰቦች ናቸው። በእነዚህ አራተኛ ድምጻቸውን በመጠቀም ከአራተኛቸው በመጀመር ቃላቶችን እንሰራለን ማለት ነው። የተለያዩ ቃላቶችን እንሰራለን። እሺ እዚህ ጋር ዋ ዋለ፣ ዋ ዋርካ፣ ዋ ዋዛ፣ ዋ ዋጋ ብለን እንደዚህ የተለያዩ ቃላቶች መስራት እንችላለን ማለት ነው። እሺ ከዛ ቀጥልን ደግሞ ቀጥለን የዘን ቤተሰቦች በመጠቀም በአራተኛ ድምጻቸው የተለያዩ ቃላቶችን እንሰራለን ማለት ነው። እሺ ዛ ዛፍ፣ ዛ ዛሬ፣ ዛ ዘይት፣ ዛ ዛገ ብለን እንደዚህ የተለያዩ ቃላቶችን እንሰራለን ማለት ነው። ከዛ ወደሚቀጥሉት እናልፋለን። ያ ያኔ፣ ያ ያሬድ፣ ያ ያለም፣ ያ ያላንተ እንደዚህ ሌሎችንም መስራት እንችላለን ማለት ነው። ከዛ ቀጥሎ ደግሞ የደ ቤተሰቦች ወይም በአራተኛ ድምጾች በመነሳት የተለያዩ ቃላቶችን እንስራ ማለት ነው። ዳ ዳክዬ፣ ዳ ዳስ፣ ዳ ዳበረ፣ ዳ ዳገት ብለን የተለያዩ ቃላቶችን መስራት እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ ጃ ነው ማለት ነው። በአራተኛ ድምፁ ማለት ነው ጃ። እሺ ጃርት፣ ጃ ጃኖ፣ ጃ ጃኖ ብለን ጃ እንደዚህ ቃላቶችን እንሰራለን ማለት ነው። እሺ ከዛ የገ ወይም አራተኛ ድምፁ ጋ ብለን እናነባዋለን። ቃላት እንሰራለን ማለት ነው። ጋ ጋጠ፣ ጋ ጋፈ፣ ጋ ጋመ፣ ጋ ጋለበ ብለን ቃላቶችን እንሰራለን። ከዛ ቀጥሎ ደግሞ ጣ ነው ማለት ነው። በአራተኛ ድምፁ ጣ ጣዕም፣ ጣ ጣፋጭ፣ ጣ ጣት፣ ጣ ጣራ ብለን እንሰራለን። ከዛ ወደሚቀጥሉ እንለፍ ማለት ነው። እሺ ቀጥለን የምናገኘው ደግሞ ጫ ነው ማለት ነው። እነዚህም በአራተኛ ድምጾች በመነሳት ወይም በመጀመር ቃላቶችን እንስራ። ጫ ጫካ፣ ጫ ጫረ፣ ጫ ጫጩት፣ ጫ ጫነ። ከዛ ወደሚቀጥለው ጳ ጳጳስ፣ ጳ ጳውሎስ፣ ጳ ጳጉሜ፣ ጳ ጳ ብለን እንሰራለን ማለት ነው። ከዛ ደግሞ ጻ ጻን፣ ጻ ጻናት፣ ጻ ፀሐይ፣ ጻ ጻድቅ ብለን እንሰራለን። ከዛ ቀጥለን ደግሞ ፋ ፋንታ፣ ፋ ፋሲካ፣ ፋ ፋኑስ፣ ፋ ፋፋ ብለን እንደዚህ የተለያዩ ቃላቶችን መስራት እንችላለን። እንግዲህ እነዚህን የተወሰኑትን እዚህ ጋር አስቀምጠናል። ሌላም የተለያዩ በጣም ብዙ የሆኑ ቃላቶችን መስራት እንችላለን ማለት ነው። ከነዛ መካከል ግን የተወሰኑትን እዚህ ጋር መጠን እየሰራን አይተናል። ሌላም ብዙ መስራት እንችላለን ማለት ነው። ስለዚህ ወደሚቀጥለው እንለፍና እሺ እንግዲህ እነዚህ የፐ ቤተሰቦች ናቸው ማለት ነው። አራተኛ ድምፅ ቃላት እንስራ። ፓ ፓርቲ፣ ፓ ፓስፖርት፣
ፓ ፓስታ፣ ፓ ፓፓያ ብለን እንደዚህ የተለያዩ ቃላቶች በቀላሉ መስራት እንችላለን ማለት ነው። እነዚህና ሌሎችንም በቀላሉ መስራት እንችላለን። እንግዲህ ቃላት ስጽፍ ስሞችንም ቃላት የተለያዩ ነገሮችን ስጽፍ እንደዚህ መጠቀም እንችላለን ማለት ነው። ለዛሬ ይበቃናል። ቀጣይ ቪዲዮ እስከምንገናኝ መልካም ቀን ባይ